የዘላቂ ላሊበላ ፕሮጀክት ወይም ሰስቴኔብል ላሊበላ ፕሮጀክት በዋናነት በኢትዮጵያ መንግስትና በፈረንሳይ መንግስት የሁለትዮሽ ትብብር አማካኝነት የሚተገበር በተለይም በቅርስ ጥበቃና ለአደጋ ተጋልጠው የነበሩ ቅርሶችን መንከባከብ እንዲሁም ይዞታቸው መመለስ በዋና ትኩረት ተደርጎ እየተሰራበት ይገኛል። ከዛ ባሻገር ደግሞ በተለይ የቅርሶቹን መሰረተ ልማት በተለይም ለጎብኚዎች ምቹ በማድረግ ሂደት በተለይ የእግረኛ መንገዱን ንጣፍ በማስተካከል እንዲሁም ደግሞ በመተመለከቱት መልኩ ድልድዮችን በመገንባት ሂደት ላይ ዋና ትኩረቱን አድርጎ እየተሰራ ይገኛል ማለት ነው። በዚህ በላሊበላ ውቅር አብያተ ክርስቲያናት አካባቢም በመተመለከቱት መልኩ ወደ 980 ሜትር የሚደርሱ የእግረኛ የንጣፍ መንገዶች እንዲሁም ደግሞ ወደ 6 የሚደርሱ ድልድዮች በዚህ በመተመለከቷቸው መልኩ በተለያዩ ስፍራዎች እዚያም ጋር የምታዩት አለ ተከናውነዋል ማለት ነው። ዘላቂ ላሊበላ ፕሮጀክት በኋላ በሄሪቴጅ ኢትዮጵያ በተባለው ፕሮጀክት በጣም ሰፊ የሆኑ ስራዎች ተሰርተዋል። አንደኛው ነገር በአብያተ ክርስቲያናት ውስጥ ጎብኚዎች በቀላሉ መንቀሳቀስ የሚችሉበት መንገድ ድልድይ መሰራት ይችላል። በሁለተኛ ደረጃ ከ1000 ዓመት ከ400 ዓመት በፊት ከ100 ዓመት በፊት በተለያየ ምክንያት በደለል የተሞሉ የውስጥ ለውስጥ ትሬንቾች ወደ ነበረ ቀድሞ ይዞታቸው እንዲመለሱ እነኚህን የማሻሻል ስራ ተከናውኗል። ሌላው አስቸኳይ የሆኑ ከ22 የማያንሱ የቅርስ ጥገና ስራዎች ተከናውነዋል። እነዚህ ጥገናዎች ለማከናወን በአካባቢው ወጣቶች የስራ ዕድል በመፍጠር በተለይ ስቶን ከርቪንግ የሮክ ከርቪንግ የአለትን ድንጋይን በአግባቡ ከርቭ አድርጎ ቀርጾ በተለያየ ዲዛይን አውጥቶ ለጥገና ስራው ከመዋል አንፃር ስኪል ትራንስፈር ተደርጓል። ክህሎት እውቀት ተገኝቶበታል። ጎን ለጎን ደግሞ ለጥገና ስራው ግብአት የሆነበት እድል አለ። ኢትዮጵያ እንደ ላሊበላ ያሉ ድንቅ ሀብቶቿን ጨምራ ቱሪዝምን አዲሱ የኢኮኖሚ ሞተሯ የማድረጉን ስራ ጠንክራ እየሰራችበት ይገኛል። ለዚህ መሰረቱ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ ላይ በግልጽ እንደሰፈረው ከቱሪዝም ዘርፍ ኢትዮጵያ ልታገኘው የምትችላቸውን ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊና አካባቢያዊ ጥቅሞች ሁሉ ከተቀረው ዓለም ጋር ተወዳድራ ከፍተኛ የጎብኚ ቁጥር የመሳብ ትልም እንዳላት ያስቀምጣል። በመደመር መንግስት መጽሐፍ ላይ ኢትዮጵያ እምቅ የጎብኚዎች መስህብ የሆኑትንና ነገር ግን ደግሞ እንደ ተራ ነገር አቧራ ለብሰው የተደበቁትን እንቁዎቻችንን አቧራቸውን አራግፈን ውበታቸውን ገልጠን እናሳያለን ባለው መሰረትም እንደ ላሊበላ ያሉ ዓለም በጉጉት የሚመለከታቸውን ቅርሶች አካቶ በኢትዮጵያ የሚገኙ ቅርሶችን በመንከባከብ ከፍተኛ ስራ እየተሰራ ይገኛል። ከባለፈው 2 ዓመት ጀምሮ የዘላቂ ቅርስ በኢትዮጵያ የሚል ያደገ ትልቅ ብዙ ቦታዎችን ያዳረሰ ፕሮጀክት ላይ ነን። እሱም በአዲስ አበባ የቅርስ ጥናትና ጥበቃ ባለስልጣን ውስጥ ከዛም በላሊበላ የተጀመሩትን ማጠቃለል በላስታ ደግሞ 3 ቦታዎች በቀንቀኒት፣ ብልባላ ቂርቆስ፣ ገነተ ማርያም፣ አራተኛው በትግራይ ማርያም ናዝሬት በታሪክ ከላሊበላ ጋር የሚገናኝ ታሪክ ያለው የሜዲቫል ግን ቢውልት አፕ የተገነባ የጥንት ቅርስ አለ። እሱን እንጠግናለን። በቅዱስ ላሊበላ በተለይ የቱሪዝም መዳረሻ ቦታዎችን በመገንባትና በማልማት ደረጃ ያው ተዟዙራቸው አይታችኋቸዋል። የተሻለ ነገር ሰርተዋል። ይሄ ማለት ደግሞ ቱሪስት ያለምንም ችግር መዳረሻ ልማቶችን በማየትም እረፍት በማድረግም የተዝናኑ እንዲጎበኟቸው ምቹ ሁኔታ ፈጥሯል። በዘላቂ ላሊበላ ፕሮጀክት አፈጻጸም ሂደት ውስጥ የአካባቢውን ማህበረሰብ በማሳተፍ እንግዲህ አመርቂ ውጤት ተገኝቷል ማለት ነው። ቀደም ሲል የተመለከትናቸውን ያየናቸውን ስራዎችም ለማከናወን እንግዲህ ህብረተሰቡ ከፍተኛ ተሳትፎ አድርጓል። ከዛ ባለፈ ደግሞ በዘላቂ ላሊበላ ፕሮጀክት አማካኝነት ቅርሶቹን ዘላቂነታቸውን ማረጋገጥ እንዲቻል ለአካባቢው ማህበረሰብ በተለይም ለካህናቱ፣ ለአስጎብኚዎች፣ ለአርኪኦሎጂስቶች እንዲሁም ለኢንጂነሮች እንግዲህ ስልጠና በመስጠት የቅርሶቹን ዘላቂነት የማረጋገጥ ስራ በዘላቂ ላሊበላ ፕሮጀክት ወይም በሰስቴኔብል ላሊበላ ፕሮጀክት አማካኝነት ተጠግብሯል። ራሳቸው የአካባቢው ሰዎች ሰልጥነው ራሳቸው ስልጠናውን ካገኙ በኋላ ቅርስ ላይ ስራን እንዲሰሩበት የተደረገ ቦታ ይሄ ነው። ይሄ እንደውም በዩኔስኮ ደረጃ ብታየው በአፍሪካ የመጀመሪያው የባለሙያዎች ሰልጥነው የራሳቸውን ቅርስ የጠገኑበት ሲሆን በአጠቃላይ በላሊበላ ፕሮጀክቱ ከተጀመረ ጀምሮ ወደ 10,000 የሚሆኑ ሰዎች በጉልበትም ይሄ አሁን ትሬንቹን መክፈት፣ የደረቅ ካብ ግንባታ፣ የዚህ አፈር መከላከል የነበሩትን ታሪካዊ ቦታዎች እንዲታዩ የማድረግ ስራ በራሱ በማህበረሰቡ ነው የተሰራው። ማይዳሰሱ ባህላዊና ታሪካዊ እሴቶች ለምሳሌ የብራና ጽሁፎች፣ የነዋየ ቅዱሳት ዝግጅቶች፣ የታሪካዊ መጽሐፍት፣ የሃይማኖታዊ መንፈሳዊ መጽሐፍት ዲጂታይዜሽን እነዚህ አይነት ከዚህ በፊት ያልተሰሩ ስራዎችን ለመስራት የአብነት ትምህርትን
ከማስፋፋት አንጻር ሰፊ የሆኑ ስራዎች መስራት ተችሏል። የኢትዮጵያውያንን የኪነ ህንጻ ስልጣኔ ለዓለም በማሳየት ሕያው ምስክርነቱን ዛሬም የሚያረጋግጠውን የላሊበላ ውቅር አብያተ ክርስቲያናትን የሀገር ውስጥ ጎብኚዎች ጭምር መጥተው እንዲጎበኙና በእርግጥም ቱሪዝም አዲሱ የኢትዮጵያ ኢኮኖሚ ሞተር መሆኑን እንዲያረጋግጡም ጥሪ ቀርቧል። የሀገር ውስጥ ሰው ቱሪዝም እንቅስቃሴውን እሱ መከታተል ከቻለ የውጭ ሀገር እንግዶችን መሳብ የሚችልበት ሁኔታ ስላለ ሁሉም ኢትዮጵያውያኖች የትም ሀገር አካባቢ ያሉ መጥተው ቅዱስ ላሊበላን ወይም ሀገር ውስጥ ያሉ የቱሪዝም መዳረሻዎችን መጥተው ቢጎበኟቸው የቱሪዝም ስራውን ከቱሪዝም መገኘት የሚገባውን ገቢ ማግኘት እንችላለን፣ አብረን እንለማለን የሚል ሀሳብ ነው ያለኝ።